የው ነገር እየደነገጠ የማንም ማይረባ ነው ደግሞ ሽጉጥ ተኩሶ የነበረው በማለት ልክ ሲያስታውስ ሽጉጥ ተኩሶ የነበረው ራሱ እንደሆነ ትዝ ይለውና በጣም ይደነግጣል። ቅድም ጆን ወደ ላይ በሚተኩስ ሰዓት ጥይቷ ከጣራ ጋር በመጋጨት ወደ ሰውየው ሄዳ ነበር ቅርሱ ላይ ጉዳት ያደረሰችው። ጆን ከ100 ዓመታት በላይ የቆየ ቅርስ ላይ ጉዳት በማድረሱ በጣም ይደነግጣል። በማግስቱም የከተማው ከንቲባ ይህንን ጉዳይ በሰማ ሰዓት የነ ጆን ኮማንደር ላይ በጣም እየጮህበት አሁኑኑ ጆንን ከስራ እንዳባረረ ያስጠነቅቀዋል። ነገር ግን ኮማንደሩ ጆን በስራው ላይ በጣም ጎበዝ ሰው እንደሆነና ይሄ የተፈጠረው በድንገት እንደሆነ ሊያስረዳው ይሞክራል። ከንቲባውም በጣም እየተናደደ አንተም ሞንክ ጆን ካሁን በኋላ በስራ የምትቀጥሉት አሁን የምሰጣችሁን ግዳጅ በአግባቡ የምትወጡ ከሆነ ነው በማለት አንድ የመጨረሻ እድል ይሰጣቸዋል። እናም የዛን ቀን ማታ ኮማንደሩ ሁሉንም የስራ ባልደረቦቹን ይሰበስባቸዋል። ጆን ላይ በተፈጠረው ነገር ሁሉም ያዘኑ ሲሆን ነገር ግን ኮማንደራቸው ከንቲባው አንድ የመጨረሻ እድል እንደሰጣቸውና እሱ የሰጣቸውን ግዳጅ በአግባቡ የሚያከናውኑ ከሆነ ምንም ችግር እንደማይፈጠርባቸው ይነግራቸዋል። ግዳጁም በሰሜን ኮሪያ ውስጥ ከሚገኙ ትልቅ ከሚባሉ ትምህርት ቤቶች ውስጥ በአንደኛ ውስጥ እንደሚሆንና ከዛሬ 100 ዓመታት በፊት በወቅቱ የሀገሪቷ መሪ የነበረ አንድ ሰው በወቅቱ ሀገሪቷ ጦርነት ላይ ስለነበረች ጠላቶች የሀገሪቷን ሀብት እንዳይወስዱና እጅግ በጣም ብዙ የሆኑ የወርቅ ክምችቶችን ለአንድ ትምህርት ቤት አስተዳዳሪ ከጠላቶች እንዲያሸሸው ሰጥቶት እንደነበርና ያ የትምህርት ቤት አስተዳዳሪም ብዙም ሳይቆይ ከጦርነቱ በኋላ በህይወት እንዳልተገኘና ሞቶ እንደነበር ነገር ግን ወርቆቹን ደብቋቸዋል ተብሎ የሚታሰበው በትምህርት ቤቱ ግቢ ውስጥ እንደነበር ቢሆንም ነገር ግን እስከዛሬ ማንም ሊያገኛቸው እንዳልቻለ እናም የነሱ ስራ ይሄ ወርቅ የት እንዳለ ማጋለጥ ሲሆን ነገር ግን ትንሽ ነገሩን ከባድ የሚያደርገው አሁን ላይ የትምህርት ቤቱ አስተዳዳሪ የሆነችው ሴት ስለዚህ ወርቅ ጉዳይ በደንብ ስለምታውቅና በድብቅ ወርቆቹን ከሀገር በማስወጣት ልታሸሻቸው እንደሆነ አንዳንድ ወሬዎች እየተወሩ ስላለ ነገሮች ትንሽ ከባድ እንደሚሆንባቸው ያላቸው ብቸኛ አማራጭም ጆን ተማሪ መስሎ ወደዛ ትምህርት ቤት በመግባት ወርቁ የተደበቀበትን ቦታ በማጋለጥ ትልቅ ስራ ሊሰራ እንደሚገባ ይነግረዋል። ጆን በጣም እየደነገጠ አለቃቸው እየቀለደ እንደሆነ ሁላ ይሰማዋል። ምክንያቱም ዳይሬክተሯ ጆን ወደዚህ ትምህርት ቤት የመጣው ሊሰልል እንደሆነ ካወቀች ያለምንም ጥርጥር እንደምትገለው ግልጽ ነበር። ኮማንደሩም ጆንን መፍራት እንደሌለበት እየነገረው ወርቁ የሚያወጣው እስከ $800 ሚሊዮን እንደሆነና እዚህ የምርመራ ቡድን ውስጥ ካሉ ሰዎች ውስጥ እሱ በጣም ወጣቱ እንደሆነና ትምህርት ቤት ቢሄድ እንኳን ማንም እንደማይጠረጥረው ይነግረዋል። ጆን ነገሩ ትንሽ ቢያስፈራውም በስራ ለመቀጠልና ከዚህ ስራ ላለመባረር ያለው ብቸኛ አማራጭ ይሄ ስለሆነ ለመስማማት ይወስናል። በሌላ በኩል በጣም ቆንጂዬ የሆነችና በመምህርነት አዲስ የሥራ ቅጥር ያገኘችን ሳዮን የተባለች ሴት እንተዋወቃለን። ሳዮን መምህር ከሆኑ ጓደኞቿ ጋር በመሆን የአለቃቸውን ልደት በአንድ ክለብ ውስጥ እያከበሩ ነው ያሉት። ሳዮን አለቃቸው በሥራ ላይ እንዲወዳት አንዴ እየዘፈነች አንዴም እየጨፈረች ልታስደስተው ትሞክራለች። አለቃቸውን በጣም ደስ ብሎት ስለነበር ለሳዮን እንድትጠጣ መጠጥ ይጋብዛታል። ነገር ግን ሳዮን መጠጥ ስለማትጠጣ ጓደኞቿ በዚህ ሁኔታ ምሽቱን ሊበላሽ ነው በማለት በጣም ይጨነቃሉ። ሳዮንም አለቃቸውን ለማስደሰት ስትል ምንም እንዳልተፈጠረ የተጋበዘችው መጠጥ ግጥም አድርጋ ተጠጣዋለች። ነገር ግን በሚያስገርም ሁኔታ ገና አንድ ብርጭቆ እንደጠጣች ነበር ነገሮች ብዥ እያሉባት የመጡት። ወደ ቤትም ለመሄድ እየተሰነባበቱ እንደ መስከር እያደረጋት ያለው ሳይሆን እየተንገዳገደች ሳታውቅ የአለቃቸውን አርቲፊሻል ጸጉር ትይዘውና ጸጉሩን ታወልቅበታለች። በተፈጠረው ነገር በጣም እያፈረች ለአለቃቸው በመጣው ታክሲ ውስጥ ገባና በፍጥነት ከዛ አካባቢ ትሄዳለች። የሄደችውም ወደ እናቷ ሬስቶራንት ሲሆን እዛ እንደገባች ብቻውን ተቀምጦ የነበረውን ጆን ነበር የተመለከተችው። ውበቱ በጣም ስለማረካት ሳይታወቃት ለረጅም ሰዓት ስታፈጥበት ነበር። በድንገትም የሆኑ ዱርዬ ተማሪዎች ለበሉት ምግብ አንከፍልም በማለት የሳዮንን እናት ክፉ ነገር ይናገሯታል። ሳዮንም በጉዳዩ በጣም በመናደድ ጣልቃ ትገባና ለተጠቀሙት ነገር እንዲከፍሉና እሷም እነሱ በሚማሩት ትምህርት ቤት ውስጥ አዲስ መምህር እንደሆነች ትነግራቸዋለች። ነገር ግን ልጆቹ እያሾፉባት አንደኛው ልጅ ሳዮንን ይገፈትራታል። በዚህ ሰዓት ጆን ጣልቃ በመግባት ላደረጉት ነገር ይቅርታ እንዲጠይቁ ይነግራቸዋል። ነገር ግን ልጆቹ እምቢ በማለት ይባስ ብለው ድብድብ ሊያስጀምሩ ይሞክራሉ። ምስኪን የጆንን ማንነት አላወቁም። ጆንም ያለምንም ርህራሄ እያንዳንዳቸውን ቅጥቅጥ አድርጎ ልክልካቸውን ያሳያቸዋል። የሳዮንን እናትም በድጋሚ ይቅርታ እንዲጠይቋትና የተጠቀሙበትንም እንዲከፍሉ ሲያስጠነቅቃቸው ወዲያው ያላቸውን ነገር በማድረግ ከዛ ሬስቶራንት እየሮጡ ይጠፋሉ። ሳዮን በጆን ብቃት በጣም ነበር የተገረመችው። የሳዮንም እናት ላደረገላት ነገር እያመሰገነችው የሱን ምግብ እሷ እንደምትከፍል ትነግረዋለች። ነገር ግን እሱ እኔማ ካልከፈልኩኝ ከነሱ ምኑን ተሻልኩኝ በማለት ለተጠቀመው ነገር በመክፈል ተሰናብቷቸው ከዛ ሬስቶራንት ይወጣል። የጆንና የሳዮን ዕጣ ፈንታ ከዚህ ሰዓት ጀምሮ አንድ ላይ እየተጣመረ ይመስላል። ሳዮን በጣም የተመሰጠችበት ሲሆን ገና ካሁኑ ፍቅሩን ላይ ያዛት ይመስላል።
ጆንም ወደ ቤት ከገባ በኋላ ሶፋው ላይ ጋደም ብሎ ከዚህ በፊት ትምህርት ቤት ውስጥ ስላሳለፋቸው ታሪኮች ማስታወስ ይጀምራል። በዛ ላይ በጉዲፈቻ በማደጉ ምክንያት በጣም የሚያሾፉበትና የሚያሰቃዩት ተማሪዎችን እያስታወሰ የከተማቸው ከንቲባ የሰጣቸውን ግዳጅ እንደ ጥሩ አጋጣሚ በመጠቀም እንደዚህ ያሉ ሰዎችን ለመበቀል ይወስናል። ለኮማንደሩ አለቃው የሚደውልና በሐሳቡ እንደተስማማና ስራውን መጀመር እንደሚችል ይነግረዋል። አለቃውም ለሙሉ ቡድኑ ጆን መስማማቱን ያሳውቃቸዋል። በማግስቱም ሁሉም የቡድኑ አባል ይሰባሰቡና ግዳጁ ያለምንም ችግር እንዴት እንደሚከናወን እያንዳንዱ ነገሮችን ያስረዳቸዋል። ንግግሩንም ቀጥሎ እዚህ ትምህርት ቤት ውስጥ የሚገኙት ተማሪዎች ከተማቸው ውስጥ የሚገኙ የባለ ሀብት ልጆች ብቻ እንደሆኑና እንደዛም ሆኖ እጅግ በጣም የባለ ሀብትና የባለስልጣን የሆኑ ልጆች ለብቻቸው በጣም ቦታ እንደሚሰጣቸውና ትምህርት ቤቱ